ስሚ ዛሬ ግን ማለት ነው የሰላምዬ ልጅ ሰርቀን ይዘነው እንመጣ። ወይ አንቺ ደግሞ ውሃዬ ጅል ነሽ እንዴ? ጡት ምን ይጠባል እዚህ መጥቶ? እና ታዲያ የማሚም አለ ያንቺም አለ፣ እናንተ ታጠቡት የለም? እች ጅል! የማሚ ጡት እኮ ወተት የለውም፣ የኔም እንደዛው። ልጁ ምን ይጠባል? በራብ ልትገሊው ነው እንዴ? እና ወተት ይጠጣላ። ደግሞ እኮ የኔም ጡት አለው ትንሽ ትንሽ። እንግዳውስ አልሄድም፣ በቃ አልሄድም። እንደውም አንቺ አትሄጂም። እሺ በቃ ሆይ እኔ ምን ቸገረኝ? ታመጫዋለሽ፣ እኔ ምን አገባኝ? እሺ ነይ እንሂድ በቃ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም። እንግዲህ በጣም ጠፍቻለሁ፣ በቪዲዮ መምጣት ከቆምኩኝ በጣም ቆይቻለሁ። በጣም ይቅርታ ውድ የወይኗ ሚዲያ ቤተሰቦች። ዛሬ እንግዲህ በዳጣ ድራማ ተመልሼ መጥቻለሁ። ዳጣ ድራማ ክፍል 110ን ይዤላችሁ መጥቻለሁኝ። እንግዲህ በክፍል 10 ላይ መዲ ከተመለሰች በኋላ የዳጣ ድራማ ታሪኩ ተቀይሯል ማለት ይቻላል። እንግዲህ መዲ መታ ቤቱን እያመሰችው ነው። አንዳንድ ጊዜ ከውጭ ሀገር የምንገባት ሰዎች አስተሳሰባችን በሙሉ የተበከለ ሆኖ እንድታይ ለሰዎች የሚያደርግ ገጸ ባህሪ ነው የተሰጣት መዲ ማለት ነው። ይሄ ደግሞ ልክ ነው ብዬ አላስብም። እንግዲህ እህቷን ወይዘሮ ማርታን ሲንግል ማም ሁኚ፣ ሲንግል ማምነት እኮ ደስ ይላል እያለች እንግዲህ ሲንግል ማምነትን እያበረታታች ያለ ነው የሚመስለው። በዚሁ አጋጣሚ ልክ እየሰራሽ አይደለም። እናም ድራማው አስተማሪነቱ ምንድን ነው የሚል ጥያቄ ያሳድራል። የመዲ ገጸ ባህሪ ልክ አይደለም። በእርግጥ በጣም መጥፎ ሰዎች መጥፎ አስተሳሰብ ይዘው እንደሚመጡ የውጭ ሀገር ባህል ተጽዕኖ አሳድሮባቸው ወደ ሀገር እንደሚገቡ እናውቃለን። ግን ያ ማለት ሁሉም ልክ ነው ወይም ደግሞ ሁሉም ሰዎች ናቸው በዛ ልክ ማለት አይመስለኝም። እና እዚህ ገጸ ባህሪ ላይ የተሰጣት ያንን ነውና ቤቱን በአንድ እግሩ እያቆመች ነው። ከዛ አልፋ ተርፋ ደግሞ እራሷን እንኳ የማታከብር ቆሻሻ ሴት እንደሆነች ነው የሚታየው። ስትፈልግ ዘበኛውን፣ ስትፈልግ ናታንን፣ ብቻ እራሷን ልክ እንደረከሰ እቃ የምትቆጥር አይነት ሴት ነው ሆና ያየዋትና ከዛ አልፋ ተርፋ እንግዲህ የተከበረ ቤተሰብ የተከበረ ትዳር ውስጥ ገብታ እህቷን እንግዲህ አንቺ በደንብ ስለማታስተውይ ነው ቤቱን በቃ የጎዳና መተዳደሪያ አድርገሽዋል፣ እኔ እየለቃቀምኩ አስወጣለሁ እያለች እንግዲህ እየዛተችው እንደነበረችው ሁሉንም በእያንዳንዱ እየገረፈቻቸው በስድብ ትገኛለች። እና በዚህ ነገሯ እንግዲህ ማርታም ትንሽ ተሳቃለች። አቶ ደረጀም እንግዲህ አንቆ ከቤቱ ጭልኝ እስከሚል ደርሷልና ማርታም ትንሽ ተሳቃለች። ነገር ግን እህቷ ስለሆነች ምንም አማራጭ ስለሌላት ብቻ ዝም ብላለች። እናም እንግዲህ በዛሬው ክፍል ግን ያው መዲ ባለመኖሯ ደስ ብሎኛል። እውነት ለመናገር ውሃዬ እንኳ በአቅሟ ክፉ ሰው እንደሆነ ስለተረዳች ጠልታታለች። መዲ የት ነች ስትላት መዲ እኮ ሞታለች እያለ ለእናቷ እየነገረቻት ነበር። ወይ አንቺም ተንኮል ተማርሽ ማለት ነው ልጅ እያለቻት ነበር ወይዘሮ ማርታ ራሱ። አዎ መዲ እኮ ሳሎን ላይ ሶፋ ላይ ዝርግት ብላ ተኝታለች፣ ሞታለች አለቻት። አይ እናቴ ሞታ ሳይሆን አገራቸው የፀሐይ ሙቀት በደንብ ስለማያገኙ የቫይታሚን ዲ እጥረት ስላለ ከፀሐይ የምታገኘውን የቫይታሚን ዲ እጥረትን ለማስተካከል እየወሰደች ነው። ቫይታሚን ነው ፀሐይ እኮ ብላ ለልጇ ለማስተማር ሞክራለች። እናም እንግዲህ እንዲህ እያለ ናታንና ደረጀም እንግዲህ መኪና ውስጥ ሆነው ደረጀም ስላለበት ጭንቀት ለናታን እያወራው፣ ናታንም በተቻለው መጠን እያጽናናው፣ ደረጀም እንግዲህ ልጄ አብጌል እኮ አፈረችብኝ፣ ዝቅ አድርጋ አየችኝ፣ እኔ የተዋረድኩ ሰው ነኝ። እንግዲህ ወይዘሮ ማርታ ደግሞ በዚህ ልክ ልጄ እንደዚህ ከሆነች እሷ ደግሞ ምን ልትለኝ እንደምችል መገመት አይከብድም። እና እኔ እኮ ክብር የሌለኝ ነኝ እያለ እንግዲህ ራሱን እየወቀሰ ይገኛል። ናታንም አንተ እኮ በአንድ አጋጣሚ የሰራው ስህተት ነው፣ አንተ ጀግና ሰው ነህ፣ ትወጣዋለህ አለው። ቢሆንም ናታን የአንድ ሰው ጥፋቱ ሺህ ጊዜ መልካም ስራ ቢኖረውም አንድ ጥፋቱ ነገሮችን አመዝና በሰዎች እይታ ዘንድ ያቺ መጥፎ ታሪክ ናት ነው ሁል ጊዜ የምትወራው። እናም እኔ ካደረኩት መልካም ነገር ይልቅ ይቼ የሰራኋት መጥፎ ስራዬ ናት ገና ልትታይ የምትችለው እያለ ጭንቀቱን እንግዲህ ለናታን እያካፈለው ይገኛል። ናታንም በተቻለው መጠን እንግዲህ ደረጀን እያጽናናው፣ ከዛ በተረፈ ደግሞ ዳጣ እያለቃቀሰች ነው። በሆነ ባልሆነው ስበብ እየፈለገች ማልቀሱን ተያይዘዋለች። ችግርሽ ምንድነው ስላት እንኳን እናቴ ናፈቀች ነው የምትለኝ፣ ስለዚህ እናቷን ብታሳውቃ መልካም ነው አባዬ እያለው ነበር። እሱም አዎ
በዚህ 2 ሳምንት ውስጥ ዳጣም እናቷን ማወቅ አለባት። ወይዘሮ ማርታም የተፈጠረውን አውቃ ፍርዷን እኔ ላይ መስጠት አለባት። ስለዚህ ሁለቱም እውነቱን የሚያውቁበት ጊዜ ይደርሳል። ዳጣ ከእናቷ ምንም ነገር መስማት የለባትም። እኔ ሁሉን ነገር መናገር ያለብኝ እያለ እንግዲህ ፕሮግራም እንደያዘ አይተናል። በዚህ ክፍል ደግሞ ዳጣ በራሷ በጣም ተጨናንቃለች። በዛ ላይ ናታን ቻርጀሩ ወስዶባት ነበረ፣ የዳጣን ማለት ነው። ቻርጀሩ ወስዶ ክፍሉ ውስጥ ቻርጅ ሲያደርግበት በድንገት ደግሞ አቢጌል እሱ ክፍል ውስጥ ገብታ በሩን ቆልፋው ነበር እና የዳጣ ቻርጀር እዚህ ምን ይሰራል? እዚህ ነበረች እንደ እያለች ነበር። እሱም አይ ተውሽ አምጥቼው ነው ክፍልሽ ድረስ አመጣልሻለሁ ብያታለሁ እያለ ለምን መጣሽ እያላትም ነበረ። አቢጌልም ምን ነው ፈራህ እንዴ? የድሮዋ እኮ አቢጌል አይደለሁም። አይ ድሮም ቢሆን አልፈራሽም አላት። አይ ድሮም አስፈራ ነበር። ለማንኛውም እያለች ስታወራው በድንገት በሩ ተቆረቆረ። ውይ መጣሽ፣ በቃ ናታን ክፈተው በሩን። ቻርጀር ወስደህ እኮ ቻርጅ ማድረግ አላገኘውም አለችው። ክፍልሽ አመጣልሻለሁ ሲላ አይ ክፈተው አለችው። ስትከፍተው ግን ያገኘችው እህቷን ስለነበር በጣም ደንግጣለች። በቃ እዚሁ እደሪ ብላ ተናዳ ቻርጀሯን ይዛ ወጥታለች። እየተናደደች ነበር ክፍሏ ሄደችው። እንግዲህ ናታንም ደንግጦ በቃ ውጭልኝ ብሎ አቢጌልን ከክፍሉ አስወጥቷታል። አቢጌልም በተወሰነ መልኩ ቢሆን ውይ እህቴ ምናምን እያለች ለማቾፍም እየሞከረች ነበር። እህቴ ነው ያልሽው እያላት ነበረ። እናም እንደ እያለ እንግዲህ ዳጣ ትንሽ ነገሮች ከአቅሟ በላይ እየሆኑባት እናም ደግሞ ቅናቷም ከፍ እያለ የመጣ ይመስላል። የአቢጌል ጸባይ መስተካከል ለዳጣ ትንሽ ፈተና የሆነባት ይመስላል። ምክንያቱም ናታን እሷን የተዋት ወደ አቢጌል የሚመለስ እየመሰላት ትንሽ ፈርታለች እና ነገሮችን በሙሉ በትኩረት ነው የምታየው። ናታን ደግሞ ይህ ነገር እየገባው አይመስልም። እናም እንግዲህ አቢጌል አርጁንን ቀጥራው ነበርና በጣም ተደስቶ ካፌ ቁጭ ብሎ እየጠበቃት ነበረ። ከሄደችን በኋላ እኔ ስለተቀየርኩ ነው ዛሬ ያገኘው። ያ ማለት ግን እኔ ላንተ ፍቅር አለኝ፣ አንተን እወዳለሁ ማለት አይደለም። ስለዚህ አሁንም ቢሆን በእኔ ተስፋ እንድታደርግ አይደለም፣ ግን ራስህን ቀይር፣ የተሻለ ሰው ሁን፣ ከኔ የተሻለም ይገባሃል። እኔ አንተን አላፈቅርህም ማለት አንተ መጥፎ ሰው ነህ፣ መልክህም ሁሉ ነገር መጥፎ ነው ማለት አይደለም እያለችው ነበር። እሱም አይ እኔ ከአንቺ ውጭ ሌላ ሰው ማፍቀር አልችልም ማለት ትችላለህ፣ እንደማትችል አታውራ፣ እንደምትችል ነው የማውቀው። እኔ በምችለው ሁሉ ከጎንህ እሆናለሁ፣ ያ ማለት ግን አፈቅርሃለሁ ማለት አይደለም እያለች እንግዲህ ልታጽናናው ሞክራለች። አርጁንም እንግዲህ በዚህ ሁኔታዋ በጣም ተገርሞ በጣም ተደስቷል። እንደዚህ አድርጋ ስትመለስ ናታን ከትምህርት ቤት ሲመለስ ተገናኝተው በአንድ ወደ ቤት እየገቡ ነበር። እናም ግቢ ውስጥ ከገቡ በኋላ ወደ ቤት ውስጥ ዘልቀው ከመግባት ይልቅ በበረንዳው በኩል መቆምን መረጠች። አቢጌል ለምን ከተባለ ናታንም ማውራት ፈልጋ ነበር። ናታንም ለምን ደውዘ የፈለግሽኝ? እዚህ ጋር ቆመን እነማየ ቢያውን ጥሩ አይደለም አላት። አታካብድ፣ እማየም ሆነች አባዬ እኔ እናንተ ቆመን ቢያውን ምንም እንደማይሉ ታውቃለህ። ምክንያቱም እኔ እናንተን በአንድ እንድንሆን ስለሚፈልጉ፣ ስለዚህ አንተ ስለማትፈልግ እንጂ እማዬ ብታይ ምንም እንደማይመጣ ታውቃለህ አለች። እሺ ለምንድን ነው እኔ ፈለግሽ? ወሬውን አሳጥሪው አለ። እኔና ዳጣ ወደድንም ጠላንም እህትማማቾች ነን። ነገር ግን ሁለት ሰው ከአንድ ቤት ማፍቀር አትችልም። ታውቃለህ ዳጣ ምናልባት ፍቅሯን መግለጽ ስለምችል እንደሆነ እኔም እሷን በጣም እንወዳሃለን፣ ግን ደግሞ የሁለታችን መሆን አትችልም። በደንብ አስብበት እያለች እንግዲህ ናታንን እያስጨነቀችው ትገኛለች። ናታንም የሚቀየር ነገር የለም አላት። ናታን ረሳኸው እንዴ? አንቺ ጸባይሽ ከተቀየረ መልካም ሰው ሲሆንች ልወድሽ ይችላል ብለኸኝ ነበር። ስለዚህ ይህን ነገር በደንብ ማሰብ ይኖርብሃል እያለችው እያስጨነቀችው ነበር። እሱም በዚህ አጋጣሚ ለዳጣ ያላትን ስሜት በፊት ወይም አቢጌል እንደዛ መጥፎ ባህሪ በነበራ ሰዓት በግልጽ ነበር የሚነግራት። እኔ አንቺ መቼም ልወድሽ አልችልም፣ እኔ ዳጣም በጣም ነው የምወዳት፣ አገባታለሁ እያለ በኩራት ሲናገር እንዳልነበረ ሁሉ ዛሬ ግን ምንም ነገር ስለ ዳጣ መናገር አልቻለም። ለምን እንደው አላውቅም። ምናልባት የእሱም ስሜት አብሮ ተቀይሮ ይሆን? ወደፊት አብረን የምናየው ይሆናል። እንዲህ እያለ እንግዲህ ዛሬ ወይዘሮ ማርታም ከቤት አልወጣችም። ልጆቹን ግን ወደ ሰላምዬ ቤት ልካቸዋለች። ተሰብስበው ሂደው እንግዲህ ባሉበት ውሃዬና ቅመምም በዚህ መልኩ የወይዘሮ ሰላምን ልጅ ይዘዋል። ዳጣ አቢጌልና ናታን ደግሞ ሶፋ ላይ ቁጭ ብለው እያወሩ ነበር። በመጨረሻም እንግዲህ ዳጣ የልቧን መናገር ስላለባት ልትናገር ተዘጋጅታለች። በጣም ጨንቋት ነበር። በህልሟ በቀሚሷ ውስጥ ተደብቃ ራሷን እያየች
ተነስታማ እያማተበች ለምንድነው በቀሚሷ ውስጥ የተደበቅኩት? የሆነ ነገርም አለ። ከዚህም በፊት ደብዳቤ ጽፋለች። የደበቁኝ ነገር ስላለ ነው እንጂ ሰላምዬ ከኔ እድሜ በላይ እዚህ ቤት ኖራለች። ስለ እኔ የሆነ ነገር የምታውቀው ያለ ይመስለኛል። ስለዚህ ዛሬ በግልጽ መጠየቅ አለብኝ ብላ ስለነበር ቀጥታ ጠይቃታለች። ይኸውም አንቺ የእኔ እናት ነሽ ወይ ብላ ጠይቃታለች። መልሱ ምን ይሆን የሚለውን በቀጣይ ክፍል ይዤላችሁ መጣ ይሆናል። እስካሁን ግን ከኔ ጋር ስለቆያችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። ለቤቴ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ኮመንት በማድረግ አበረታቱኝ። የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ።